በአዲስ አበባ ከተማ 76 ወንዞች ይገኛሉ። ነገር ግን እነዚህ ወንዞች ለማህበረሰቡ ከጥቅማቸው ጉዳታቸው አመዝኖ በርካቶችን ለህመም ያጋልጡ ነበር። በሁለተኛው ዙር የኮሪደር ስራ ትኩረት ከተሰጣቸው ልማቶች መካከል የአዲስ አበባ ወንዞችን የማልማት ተግባር በርካታ ለውጦች እየተመዘገቡበት ይገኛል። የበፊቱንና ያሁኑን የአዲስ አበባ ወንዞች ይዞታና የንጽህና ልዩነት ነዋሪዎች እንዲህ ይገልጹታል። ያው በፊት የነበረው እንደምታዩት በጣም ቆሻሻ ነበር። ቆሻሻ ምናምን ይጣላል እዚ ለማለፉ ላይ ከብድ ምናምን ነበር። እንደምታዩት ያው ትንሽ ፋም ምናምን ብሎ ያው ሰው ምናምን ይዝናናል። እኛም እዚ መተን ልንዝናና ነው የመጣነው። በዛው አየሩም ደስ ይላል ምናምን እንትኖቹም ዛፎቹም ምናምን ሁሉም ነገር ደስ ይላል። አሁን ደስ የሚል ነገር ነው። በፊት ቆሻሻ ነበር ስታየው ራስ የሚያስጠላ ነገር። ከዛ አሁን እዛን ያጀሰው ነው ያጀሰው ምንም ነገር እንትን ብዙ ለውጥ አለው። በጣም ደስ የሚል ነገር ነው። ብዙ ለውጥ ነው አለ። በበፊቱ ሁኔታ እዚህ ጋር ለማለፍ እንኳን ይከብድ ነበር። ሽታው ምናምን በጣም ብዙ እንትን ነበረው። አሁን ግን የሚታየው ግሪን ኤሪያ ሆኗል እና ማሪፍ ነው ለጎብኝት ምናምን። እኛም እንግዲህ ለመዝናናት ነው የመጣነው ይሄንን እንትኑን አይተን እና አሪፍ ነው። ከድሮ አሁን ይሻላል በጣም። የአዲስ አበባ ወንዞች የበፊት ይዞታ ለይታ የማይመች ከመሆናቸው ባሻገር በአካባቢው ለሚኖሩ ሰዎች የጤና ጠንቅ እንደነበሩ የሚያነሱት ነዋሪዎች አሁን ላይ ግን በወንዞች እየተተገበረ ያለው የወንዝ ዳርቻ ልማት ጤናችን እንዲጠበቅ አድርጓል ይላሉ። በፊት ላይ በጣም በቃ ለጤናም ሆነ ለእይታ በጣም የሚያስቸግር ነበር። ማለትም እንዲ ሁሉም ሰው ቆሻሻ ነገር ሲያይ ደስ አይለው ማለት አንድ እሱ ነው። ሌላው ደግሞ ለጤና ራሱ በጣም አደገኛ ነበር። ኢቭን ቆሙ እዚህ ጋር ለመቆም ራሱ ይከብድ ነበር። ሽታውም እይታውም አይመችም ነበር እና አሁን ደግሞ በወንዝ ልማቱ በኮሪደር ልማቱ አሁን ግሪን ለብሷል። እንደሚታየው አሪፍ ሆነ። እንኳን የጤና ችግር አይደለም ያው ጥሩ አየር እየነፈሰ ነው። አየሩም ደስ ይላል። ምንም እንትን የሚል ነገር የለም። አሁን የሚበረታታም ነገር ነው። ያደገች ያለች ሀገርም ስለሆነ ያስፈልጋታል ያስባሉ። በእንደዚህ አይነት ነገርም ነው በቃ ሰው ምንም ሳይሳቀቅ ባገሩ ምናምን በየቦታው እንዲዝናና ምናምን ደስ ይላል። በኮሪደር ልማቱ የተሰሩ እነዚህን መሰረተ ልማቶች መጠበቅና ለብዙ ዓመታት እንዲያገለግሉ ማድረግ የኛ ኃላፊነት ነው ሲሉ ነዋሪዎች ያሳስባሉ። ይሲዮን ደግሞ ለቀጣዩ ትውልድ የተሻለ ነገርን እንድናስረክብ ያስችለናል ባይናቸው። ይላል ማለት በስተክል እንደራሳችን ንብረት አርገን ብንይዘው አሪፍ ይመስለኛል ማለት ጊዜውም ይቆይልናል። ቀን በቀን ባይሆንም ብቻ የተወሰነ ቀን ብናስተካክል ብናጸዳ እንደራሳችን ንብረት ብንለው ብንይዘው አሪፍ ይመስለኛል። ከዚህም በላይ ይስተካከላል ብዬ አምናለሁ። በጣም ደስ የሚል ነገር ነው። በጣም ደስ የሚል ነገር ነው። የነገ የሚመጣ ትውልድም ራሱ በጣም ደስ የሚል ነገር ነው። የአዲስ አበባ የሁለተኛው ዙር የኮሪደር ልማት ስራ በታቀደለት ልክ እንዲጠናቀቅ 24 ሰዓት 7ቱንም ቀን እየተሰራ ይገኛል።